ራሱ ወንጌል አይገባም። ያማል ፊልጵስዩስ ብለህ ፊልጵስዩስ የሚባል ብስኩት ባመጣልህ ነው የሚሻለው። መጀመሪያ ከልጅቷ ጋራ ግንኙነት ያደረገና እሷ ከዛም በኋላ እንጋባ ብሎ ነበር ግንኙነት ያደረጋት። እሷ ከዛም በኋላ አንተ ነው የሚያገባ ስትል በቃ ጥሩ ወንድ መልካም ወንድ ሰጣለው ነው ብሏ ለራሱ መተካ ነው። ይሄንን ቪዲዮ ከመቼውም ጊዜ በላይ ኮፒ ሊንክ ሼር ፖስት እያደረጋችሁ በዚህ የጨለማው ዓለም ውስጥ ለሚገኙ ሰዎች ብርሃን እንዲገለጥላቸው አንድ ትምህርት እንሰጣቸዋለን። ቅዱስ ጳውሎስ አትሳቱ እግዚአብሔር ፈጽሞ አይዘበትበትም ብሎ ይናገራል። በዚህ ልክ እግዚአብሔር ላይ የሚቀልዱና የሚዘብቱ ሰዎች በጊዜያችን ተፈጥረዋል። ይሄንን ፈሊጥ ያመጡት እንዴት ነው? መናፍቃኑ ከዚህም በፊት ጥምቀት አያድንም፣ ከዚህም በፊት ስጋው ደግሞ ለምሳሌ ነው እንጂ አማናዊ አይደለም እያሉ ይናገሩ ነበርና ሰዎች ግን መጽሐፍ ቅዱስን መመርመርና መጠየቅ ጀመሩ። ጥምቀት ልጅነትን የሚያሰጥ ነው እንጂ ምሳሌያዊ ነገር አይደለም። እንኳን ደስ አላችሁ፣ ደስ ብሎኛል። ከላይ በምስሉ ላይ የምታያቸው መልአከ ሕይወት ቆሞስ አባ ወልደ ጊዮርጊስ ታዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት አስተዳደር መምሪያ ምክትል መምሪያ ኃላፊ ናቸው። እኚህ አባት እንግዲህ እኔ በእስራት በነበርኩበት 25 ቀናት አብረውኝ ነበሩ። መልካም የሆነ ህይወትን ያየሁባቸው ምስክርነትን ያየሁባቸው። ሰላም ውድና የተከበራችሁ ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛልኩኝ። ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ የመጣው ጴንጤዎች ምን ያህል ከመጽሐፍ ቅዱስ ውጪ እንደሆኑ እያሳዩ ይገኛሉ። እንዲሁም ደግሞ ጴንጤ ከሆንክ ካልጠገብክና ምግብ ካልበላ ወንጌል አይገባም ያለው ፓስተር መነጋገር ይሆናል። አቤል አቡናም ደግሞ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ድንቅ ምስክርነትን እየሰጠ ይገኛል። የጴንጤዎችን ቡድን ይዘናል። ታዲያ እናንተም ቪዲዮውን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በሉል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኩ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ዘኩ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን። ይሄንን ቪዲዮ ከመቼውም ጊዜ በላይ ኮፒ ሊንክ ሼር ፖስት እያደረጋችሁ በዚህ የጨለማው ዓለም ውስጥ ለሚገኙ ሰዎች ብርሃን እንዲገለጥላቸው አንድ ትምህርት እንሰጣቸዋለን። ቅዱስ ጳውሎስ አትሳቱ እግዚአብሔር ፈጽሞ አይዘበትበትም ብሎ ይናገራል። በዚህ ልክ እግዚአብሔር ላይ የሚቀልዱና የሚዘብቱ ሰዎች በጊዜያችን ተፈጥረዋል። ይሄንን ፈሊጥ ያመጡት እንዴት ነው? መናፍቃኑ ከዚህም በፊት ጥምቀት አያድንም፣ ከዚህም በፊት ስጋው ደግሞ ለምሳሌ ነው እንጂ አማናዊ አይደለም እያሉ ይናገሩ ነበርና ሰዎች ግን መጽሐፍ ቅዱስን መመርመርና መጠየቅ ጀመሩ። ጥምቀት ልጅነትን የሚያሰጥ ነው እንጂ ምሳሌያዊ ነገር አይደለም ብሎ መጠየቅና ማስጨነቅ ሲጀምሩ ሰዎቹ ላለማጣት ምን አደረጉ? ምን ፈሊጥ አመጡ? በውሃ መጥመቅን ምዕመናኑን እያነሱ ከውሃ እየዘፈቁ ዝም ብሎ መንፈስ ቅዱስን ተቀብላል እያሉ ማጃጃል ጀመሩ። እቺ ጥያቄ ስለተነሳች ምዕመናኑ ከቤታቸው ፈልሶ ወደች ቤተክርስቲያን እንዳይመጡ በፈሊጥ ውሃ ውስጥ እየነከሩ ጥምቀት ነው እያሉ ማስቀረት ጀመሩ። ከጊዜ በኋላ ደግሞ ሰዎች መጠየቅ ጀመሩ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል እኮ መጽሐፍ ቅዱስ ብሎ መጠየቅ ሲጀምሩ ምሳሌያዊ ነው መታሰቢያ ነው የሚለው አስተምሯቸው እንደማያዋጣቸው አወቁና ምን ማድረግ ጀመሩ? ዳቦና ወይን አዘጋጅተው ይሄ የኢየሱስ ክርስቶስ ስጋና ደም ነው ብሎ በዚህ ልክ ደግሞ ምዕመኑን ማታለል ጀመሩ። እነዚህ ሁሉ ድርጊቶች የተፈጠሩት ከምዕመናኑ ጥያቄ ነው እንጂ እነሱ መጀመሪያውኑ በዚህ ነገር አምኖበት አይደለም። ጥምቀት ማጥመቅም የጀመሩት ምዕመናኑ ስለጠየቁና ወደዚህ ፈልሰውባቸው እንዳይመጡ። አሁን ደግሞ እንደምትመለከቱት ዳቦ ቆርሰው ወይን ቀድተው ይሄ የክርስቶስ ስጋና ደም ነው ብሎ መስጠት የጀመሩት ደግሞ መጽሐፍ ቅዱስ ጋር እንዳይጋጩና ምዕመናኑ ለሚጠይቁት ጥያቄ የህሊና ረፍት እንዲያገኙ ዝም ብሎ በዚህ ልክ ምዕመኑን ማታለል ጀመሩ። የእነዚህ ሃይማኖት መሪዎች ቀስ ብለን እንጨምራለን፣ እያየን እናሳድጋለን፣ የምዕመኑን ፍላጎት እያየን እናሟላለን የሚሉ ዘባቾች፣ ክርስቶስን እግዚአብሔርን የማይፈሩ አሳቾች፣ የዲያብሎስ መጋለቢያ ፈረሶች ናቸው በዚህ ጨለማ ውስጥ የምትገኙ። ይሄን ሁሉ ነገር የሚያደርጉላችሁ ከዛ ቤተክርስቲያን ወጣችሁ ከመጽሐፍ ቅዱስ ጋር ተጋጭታችሁ መጽሐፍ ቅዱስ ላይ እኮ እንዲህ ይላል መጽሐፍ ቅዱስ ላይ ያለው ነገር ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው ብላችሁ እንዳትመጡ ስጋው ደግሞ ነው እያሉ ዳቦ ቆርሰው ወይን ቀርተው መስጠት ጀመሩ። ጥምቀቱን ደግሞ ዝም ብለው ውሃ ነክረው የክርስቶስ ልጅ ነው የክርስቶስ ልጅ ሆናል ማለት ጀመሩ። ስለዚህ በዚህ ልክ አትታለሉ፣ እያታለሏችሁ ነው። እናንተ ወጣችሁ ወደ አማናዊት ቤተክርስቲያን እንዳትመጡ፣ ወደ ክርስቶስ መንጋ እንዳትቀላቀሉ መጽሐፍ ቅዱስ ላይ ያለውን ነገር ሳያምኑበት እናንተ ስላላችሁና ፈልሳችሁ ወጣችሁ ወደ ቅድስት ቤተክርስቲያን እንዳትመጡ ለእናንተ ያዘጋጁት ወጥመድና የማባበያ የማቆያ ዘዴያቸው ነው። ስለዚህ መናፍቃን በዚህ ልክ ተረድታችሁ ትክክለኛው አማናዊው የክርስቶስ ስጋና ደሙ የሚቀዳባት ስጋው የሚፈተትባት እውነተኛ የመንፈስ ቅዱስ ልጅነት የሚያሰጥ ጥምቀት ያለውን በዚህ ቤተክርስቲያን መሆኑን አውቃችሁ ከዚህ ጨለማ ህይወት አምልጣችሁ ብርሃን ወደ ሆነች ወደ ቅድስት ቤተክርስቲያን እንድትመጡ ጥሪ እናስተላልፋለን። በዚህ ልክ ሰውን ባታታልሉ፣ እግዚአብሔር ላይም ደግሞ በዚህ ልክ ባትዘብቱ እናንተ መናፍቃን መልካም ነው፣ ኋላ መጨረሻችሁ አያምርም። እውነትን እንዳልያዛችሁ
ሐሰተኛ መንገድ ላይ እንደቆማችሁ አውቃችሁ ካፈርኩ አይመልሰኝ ብላችሁ የሰይጣን መጋለቢያ ፈረስ ሆናችሁ ህዝቡንም ለገሃነመ እሳት የምትማግዱ እናንተ ፓስተር ነን የምትሉ ሰዎች ብታርፉና ወደ ልቦናችሁ ተመልሳችሁ የልቦናችሁን ትዕቢት አጥፍታችሁ በትህትና ሆናችሁ ወደ ቅድስት ቤተክርስቲያን ብትቀርቡና ብትጠመቁ መልካም ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙ ሰዎች አዳርሱልኝ። የእነዚህን ሰዎች ቅጥፈት ደግሞ አጋልጡባቸው። ገብታችሁም ደግሞ ዩቲዩብ አካውንቴን ሰብስክራይብ አድርጉልኝ። ብዙ ተከታዮች እዚህ ላይ ያላችሁ፣ ዩቲዩብ አካውንቴ ግን ብዙ ተከታይ ስለሌለው እዛ ሄዳችሁ ሰብስክራይብ እንድታደርጉልኝ ጠይቃችኋለሁ። ባዮ ላይ ሊንክ አለላችሁ፣ በዛ ገብታችሁ ሰብስክራይብ አድርጉ። ይቆያል። ራሱ ወንጌል አይገባም። ያማል ፊልጵስዩስ ብለህ ፊልጵስዩስ የሚባል ብስኩት ባመጣልህ ነው የሚሻለው። ውሸት ነው፣ ከልት ነው ጭራሽ። እሺ ቢርበኝም ቢጠማኝም እኔ አንተን አመልካል ማምለካልን ትደፋለህ። ቢርበኝም እኔ ዘምር እንደ ይደክማል ድፍት ነው የምትለው። ከዛ ዘመዶች ክብሪት ለኩሶ አፍንጫ ላይ ያደርጉላል። አገልጋዮች እጅ ጭነው ተነስ ይለዋል። አንተን የሚያስነሳ ጥብስ ፍርፍር ነው። ኧረ ጉድ ነው። አቤት አለመታደል። ጥፎ ሰዓት ላይ ጠራውባችሁ። እንኳን ደስ አላችሁ፣ ደስ ብሎኛል። ከላይ በምስሉ ላይ የምታያቸው መልአከ ሕይወት ቆሞስ አባ ወልደ ጊዮርጊስ ታዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት አስተዳደር መምሪያ ምክትል መምሪያ ኃላፊ ናቸው። እኚህ አባት እንግዲህ እኔ በእስራት በነበርኩበት 25 ቀናት አብሮኝ ነበሩ። መልካም የሆነ ሕይወትን ያየሁባቸው ምስክርነትን ያየሁባቸው አባት ናቸው። በጸሎት የበረቱ የነበሩ በዛ የሚገኙትንም ተጠርጣሪነት ታስሮ የነበሩትን ሰዎች በጸሎት በቃል በምህላ ሲያገለግሉ የነበሩ እሳቸው ሆኑ ሌሎች አገልጋዮችም ነበሩ እና ዛሬ ሐምሌ 2 ቀን በዋስትና እንደተለቀቁ ሰምቼ እጅግ በጣም ደስ ብሎኛል። ይህን ደስታ ለማካፈል ነው ቪዲዮንም የሰራውበት ዓላማ። እሳቸው ብቻ አይደለም ደግሞ በምስሉ ላይ የምታዩት ወንድሜ ደግሞ ወገን አበበም እንዲሁ በትናንትናው ዕለት ከእስራት እንደተለቀቀ ሰምቻለሁ። እሱንም እኔ ከተያዝኩበት ቀን ጀምሮ አብረን ብዙ ነገር ስናሳልፍ ስንማከር ስናወራ ነበረ። እጅግ የተወደደ ወገኑን የሚወድ ህዝቡን የሚወድ ሌብነትን የሚጸየፍ እጅግ በጣም ደፋር የሆነ ወንድም ነው። እሱም እንደዚሁ በዋስትና መለቀቁን ሰምቻለሁ። ከናንተ ጋር ባያያዝን በቀጥታ እንዲሁም ደግሞ የኔም ወዳጅ የኔና የባለቤቴ ወዳጅ የሆነች አንዲት እህት እንዲሁ በአንድ ወንጀል ተጠርጥራ ታስራ የነበረች እህታችን ነበረች። እሷም ዛሬ በዋስትና ልትለቀቅ ተፈቅዶላት ድርብ ደስታ ላይ ነው ያለሁትኝ። በዚሁ አጋጣሚ እንዲሁ የታሰሩ ሰዎች በተለይ ደግሞ በመጠርጠር ብቻ ምናልባት ወንጀሉን አድርገው ላይሆን ይችላል፣ ነገር ግን ተጠርጥረው ወይም ተከሰው በፍርድ ቤት ያሉ ወዳጅ ዘመድ ያላችሁ እህት፣ ወንድም፣ አባት፣ እናት ያላችሁ ሰዎች እግዚአብሔር ስለ በጎነቱ ስለ ቸርነቱ እነዚህንም ሰዎች ነፃ እንደሚያወጣ አስባለሁ። እግዚአብሔር ብቻ የታሰሩትን ያስፈታ፣ ያዘኑትን ያጽናና፣ የደከሙትን ያበርታ ለማለት ነው። እንኳን ተፈቱልን አባታችን አባ ወልደ ጊዮርጊስ፣ እንኳን ለቤቶት እንኳን ለቤተሰቦት እንኳን ለአገልግሎት አበቆት። ወገን አበበም እንኳን ሌቦችን ለማጋለጥ አመፀኞችን ለማጋለጥ እግዚአብሔር ወደ ቤትህ ደግሞ አስፈታ። እውነትህን ይዘህ ፊት ለፊት በታማኝነት ይህንን ማህበረሰብ በማገልገል እንደምትቀጥል ተስፋ አደርጋለሁ። ይመቻችሁ። መጀመሪያ ከልጅቷ ጋራ ግንኙነት ያደረገና እሷ ከዛም በኋላ እንጋባ ብሎ ነበር ግንኙነት ያደረጋት። እሷ ከዛም በኋላ አንተ ነው የሚያገባ ስትል በቃ ጥሩ ወንድ መልካም ወንድ ሰጣለሁ ነው ብሏ። ለራሱ መተካ ነው እሱ ባስዳር ነው የራሱ መተካ ነው አንተ የተካው። አረ ልጅ ቆም ውስጥ ደብረ ዘይት ውስጥ እኔ የማያቀኝ ሰው የለም። ሲደውልልኝ ምንድነው እግዚአብሔር ሰው እኔ እሱንም አላቀወኩ ማን ሲለው አነሻሻ አለኝ። እሺ ማ ብልብልተኔ ምናምን ሲል ዋቀዮቱ ብልብለ ከና ከነ ጋፈ ሰንበተ ጉዳ
Nagaa akkam jirtu nagaa jirtu galata gooftaa dhimmina asitti ba'ee fi apostoli shaashaa waliin miidiyaa irratti jidduu kana kan tatamsa'aa jiru jecha sana faallessuuf jecha asitti argame apostoli shaashaan qunnamtii homayyuu aada manaa kiyya wajjin akka hin qabne ani baay'ee abbaa hafuura kiyyaa akka ta'an naaf kadhatanii hidhaan koo bara baay'ee isaaniin akka narraa hiikamee fi wangeelallee kana isaan natti lallabanii gara gooftatti kanan dhufee bara 2000 ሰላም አካም ጅርቱ ነጋ ጅርቱ ኦዱ ገመዳ ቀበኔ ዱፍኔ ጅራ ወኒ ኦዱ ገመዳ ከና ማሊ ወጀተኑ ጋፈተኒ ነምቺ ተቻጅላ ከና መቃን ኢሳኒ ኤርገምቱ Shaashaa jedhama warra Wallaggaa magaalaa Dambidoollooti. Waaldaa isaa amma magaalaa Dukami keessa jira. Namichi kuni maal inni godhu an sitti himuu dhufee jira. Mee gurri kan kee nu kenna. Akdansa nu caqasa. Innen video copy linki share goda. ኦሮምኛውን ለማትሰሙ ሰዎች ሁለት ቪዲዮዎች ይዤላችሁ ቀርቤያለሁ። በደንብ ነው ኮፒ ሊንክ ዲዩት አድርጋችሁ ከነጌሌ ቦረና እስከ ደምቢዶሎ ከምናምን ከምስራቅ እስከ ምዕራብ ስለሚታወቅ ሻሻ ራሱን ሐዋርያ ብሎ ነው የሚጠራው። የመጀመሪያው ቪዲዮ ከሁለተኛው ቪዲዮ ጋር ተመሳሳይነት አለው። ሁለተኛ ቪዲዮ ጆጭሮ ጋር ሄዶ ይሄ ሰው ግፍ ተፈጽሞብኛል፣ በደል ተሰርቶብኛል ብሎ ነው ሄዶ ጆጭሮ ጋር የሚመሰክረው። ምን ብሎ ነው ጆጭሮ ጋር ሄዶ የሚመሰክረው? የራሱ ውሽማ አድርጎ ያስቀመጣትን ሴት አፖስትል ሻሻ ውሽማ አድርጎ ያስቀመጣትን ሴት አንሶላ ሲጋፈፍ ሲጨማለ ከርሞ መጨረሻ ላይ እኔ ትዳር እንደምፈልግ ስለሚያውቅ ና እግዚአብሔር ላንተ ሚስት አዘጋጅቶልሃልና እቺን ሴት ወስደ አግባ፣ ሌላ ሰው እንዳይወስድብና እንዳይቀማህ ብሎ እኔ ደግሞ ማን ኦፍ ጋድ ነው የእግዚአብሔር ሰው ነው ነመዋቃ ነው ጀዴ ኢንተልቲን አንዴሜ ፉደዴ ጀ ወስጄ አገባዋት። እኔ እኮ ለዚህ ነው ብዙ ጊዜ እነዚህ ነቢ ጋራ የሚጫወቱ ሴቶችን እኔ ቢጠበሱ አሸቱኝም እላችሁ ለዚህ ነው። ቢጠበሱ አሸቱኝም። ነቢ ጋራ የሚወጡ ሴቶች ጤነኞች አይደሉም፣ እወቁልኝ። አንድ ዘማሪና ሙዚቃ ተጫዋቾች ስርስር የሚዞሩ ሴቶችም እወቁ። ለምን ባለትዳር ሴት አትሆንም? ጤነኞች እንዳልሆኑ በድፍረት ነው የምነግራችሁ። እኔ በድፍረት በእግዚአብሔር ፊት እመሰክርባቸዋለሁ። ጤነኞች አይደሉም። ነቢይ ጋር ሐዋርያ ገሌ፣ ነቢይ ገሌ፣ ዘማሪ ገሌ፣ ሙዚቃ መሳሪያ ተጫዋች ገሌ፣ ካሜራማን ገሌ የሚሉ ሴቶች ልክስክሶች ናቸው። ኃላፊነት ወስዳለሁ ስለምናገረው ነገር። የዛ ውጤት ነው ይሄም ሰው የእግዚአብሔር ሰው ከእግዚአብሔር ሰምቶ ነው ያጋባኝ ብሎ ሻሻ እንደፈለገ ሲጫወትባት የነበራችን ሴት እንደሰማችሁት ጆጭሮም ይሄንን ይናገራል። ለምን እነሱ በመረጃ በኢንፎርሜሽን ስለሆነ የሚንቀሳቀሱት ጆጭሮም ይሄንን ይናገራል። አዎ እንዲህ ሲጫወትባት እንደፈለገ ሲያረጋት የነበረችን ሴት ነው ላንተ አምጥቶ የዳረህ ይለዋል። መጨረሻ ላይ ወስዶ ካገባት በኋላ ብዙ አልቆየችም። ትንሽ እንደቆየች ተመልሳ ወደ ሻሻ ጋር ነው የሄደችው። አሁን ይሄንን ለምን አጋለጥክብኝ ብሎ በደንብ ስሙኝ፣ ዱከም ለሚገኙ የፖሊስ አካላት ለዚህ ነው ፖሊስ በሃይማኖት ጉዳይ ጣልቃ መግባት የለበትም ብዬ ብዙ ጊዜ ስናገር የነበረው ለዚህ ነው። ለምን ፖሊሶችን ያሳስታሉ፣ ዳኞችን ያሳስታሉ፣ አቃቢ ሕጎችን ያሳስታሉ? ለምን? በእኔ የደረሰ እውነታ ስላለ ማለት ነው። በእኔ የደረሰ እውነታ ስላለ ኦኬ። ስለዚህ
ለዱከም ውስጥ ላሉ ፖሊሶች ሻሻ ስሜን አጥፍቷል፣ አገልግሎቴን እንዲና እንዲያራክሶብኛል፣ ጉዳት አድርሶብኛል ብሎ ለፖሊሶች ይነግራቸውና ፖሊሶች ይዘውት ይኸውላችሁ ፖሊስ ጣቢያ ውስጥ ነው ቁጭ ብሎ እኔ አሁን ይሄንን የት ነው ሆነ የምትመርጀው ካላችሁኝ ዱከም ሄጄ አረጋግጬ ቪዲዮዎቹን አውጥቼ አውርጄ በዚህ አጋጣሚ ነው ነግራችሁ። ስለ ዱከም የማታውቁ ሰዎች ካላችሁ የኦሮምኛ ዘማሪዎች ስማችሁንና ፎቶአችሁን ለጥፋለሁ። አንዴ በፓሮት አንዴ በቢቂላ ሺሻ ቤት ገብታችሁ ከጆሲ የሺሻው ንጉስ ተገላገልን ስንል እሱን በጥፍ ተክታችሁ የመጣችሁ የኦሮምኛ ዘማሪዎች በኦሮሚያ የምትንቀሳቀሱ ነቢያቶች ራሳችሁን ሐዋርያንን ምትሉ ፎቶአችሁን ስማችሁን ለጥፋለሁ። ምንም ለኔ ይሄ እጄ ሰንሰለት ለምዷል። የመጣችሁት በብሔር ጉዳይ አይደለም የመጣችሁት፣ በፖለቲካ ጉዳይ አይደለም የመጣችሁት፣ በግል ጉዳያችሁ አይደለም የመጣችሁት። የመጣችሁት ነብይ ነኝ፣ ሐዋርያ ነኝ፣ ዘማሪያን ነኝ የፕሮቴስታንት ብላችሁ ስለመጣችሁ ሃይማኖቴን ከናንተ የመከላከል ከናንተ ዲፌንድ የማድረግ ግዴታም ኃላፊነትም አለብኝ። ለዚህ ደግሞ እጆቼ ሰንሰለት ለምደዋል። ግንባሬን ለናንተ ጥይት ሰጣለሁ አሳልፌ። ይሄን አትጠራጠሩ። ፎቶአችሁ ለጥፋለሁ። ዘማሪዎች ጠብቁኝ። የኦሮምኛ ዘማሪዎች ታዋቂ ዘማሪዎች ሙሉ መረጃችሁ አለኝ እኔ ጋር። ሙሉ አልኮል ጠጥታችሁ አዋሽ ቢራ ምናምን ወይን ጠጥታችሁ መድረክ ላይ ህዝብ የምታስጨፍሩ ቪዲዮአችሁን አስቀምጣለሁ። ቅንድባችሁ ላይ ተቀምጬ ነው እኔ ከናንተ መረጃ የምወስደው። ሺሻ በቃ ሺሻ አጭታችሁ ማጠግቡ አላችሁ በደንብ እኔ የማውቃችሁ በሁለቱ የነገርኳችሁ በሁለቱ ሺሻ ቤት መጠጥ ቤት ያበዳችሁ ደግሞ እነዚህን ጠርታችሁ መድረክ የምትሰጡ ቤተክርስቲያናት ከነሱ ማትሻሉ። አሁን ሻሻ ይሄንን ልጅ ፖሊስ ጣቢያ ውስጥ ነው ይውላችሁ በቀኝ እጁ ሞባይሉን እንዲደቅ አድርጎ ቪዲዮ የሚቀርጸው ተናዘዝ እያለው። ግን እኮ እንትን የተፈጸመበት ሰው እኮ ነው፣ ግፍ የተፈጸመበት በደል የተፈጸመበት ሰው ነው። አይገርማችሁ? ለዚህ እኮ ነው እኔ ብዙ ጊዜ ጠቅላይ ሚኒስትር አብይ አህመድንና መረጃና ደህንነት ያለመከሰስ መብት ይሰጠኝ እንዴ። ለምንድን ነው የኔ ድምፅ ማይሰማው እንዴ? ሃይማኖታችንን እያዋረዱ ሃይማኖታችንን እንደዚህ አንገት እያስደፉ እንዲቀጥሉ ለምንድን ነው የሚፈቀድላቸው? ለምንድን ነው ስናጋለጣቸው እኛ በሌላ ነገር የምንታሰረው? ለምን እንከሰሳለን እንዴ? ያለመከሰስ መብት ቢኖረኝ እነዚህ ይከሱኛል? እኔ ያስሩኛል? አያስሩኝም እኮ ይፈሩ ነበር። ከቻለ ከፕሮቴስታንት ወጥቻለሁ ብሎ በይፋ እንደ አንዳንዶች በይፋ ወጥቻለሁ ካለ እኮ መጠጣት አይደለም ገሃነም መግባት ይችላል። አንናገረውም። ነገር ግን በፕሮቴስታንት ስም በወንጌል አማኞች ስም ግን የሚደረግን እርኩሰት ጋጠ ወጥነትና ስድ ደግሞ ያስፈራራሉ። የመንግስት ደህንነት ነን እያሉ አይገርማችሁ? የመንግስት ደህንነት መሆን ትችላለህ፣ ግን ማስፈራሪያ ነው የመንግስት ደህንነት። በፕሮቴስታንት ውስጥ ተቀምጠ የፕሮቴስታንት ሃይማኖትን እያሰደብክ እያዋደድክ እንዳናጋልጣችሁ አሳልፈን እንዳንሰጣችሁ ለህዝብ መድረክ እንዳይሰጣችሁ ሰዎች እንዳይቀበሏችሁ ማስፈራሪያ ነው እንዴ የመንግስት ደህንነት ነኝ ማለት? የመንግስት ደህንነት እኮ በሀገር ጉዳይ ነው እንጂ በሃይማኖት ጉዳይ ገብተ ሃይማኖታችንን እንድታጠለሽና እንድታበላሽ አይደለም። ይሄም ይያዝልኝ፣ ይሄም ነጥብ በደንብ ይመዝገብልኝ። ማዝ ነው ግን የኛ የፕሮቴስታንት ሃይማኖት እኔ እንደዚህ ለሃይማኖቱ ተቆርቋሪ መጥፋቱ፣ ለሃይማኖቱ ግድ የሚለው ሰው መጥፋቱ ግን ያሳዝነኛል። ሄዶ በጥቂት ዓመታት ውስጥ ሌላ ታሪክ ውስጥ እንዳንገባ እኔ ይሄን ወቁልኝ። ስለዚህ ይሄንን ወንድም የምታሰቃይ ሻሻ እግዚአብሔር በአንተና በቤት ላይ ይፈርዳል፣ በመንገድህ ላይ ይመጣልሃል። ይሄ ወንድም እውነቷን ነው፣ የተደረሰበትን ግፍና በደል ነው አውጥቶ የተናገረው። ዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን አስተማሪ ቪዲዮዎችን 16 ሚዲያ እያመጣላችሁ ስለሆነ 16 ሚዲያን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ነው።
ሐሳብ አስተያየታችሁን ኮሜንት ላስቀምጡ። ሁላችሁም ኦርቶዶክሳውያን እስከ መጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ዘኮ 16 ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን አስተማሪ ቪዲዮዎችን በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሐርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ኢየሱስ ክርስቶስ ስጋና ደም ክብር እንደሌላቸው እንዲሁ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሶ የክርስቶስ አማናዊን ደሙና ስጋውን እንዲቀበሉ እየመከራቸው ይገኛል ማለት ነው። ጴንጤዎቹ መጽሐፍ ቅዱስን ይሸከሙታል እንጂ አያነቡትም የሚለው በምክንያት ነው ማለት ነው ኦርቶዶክሳውያን። እንዲሁም ደግሞ ሆድን ካልጠገብን ወንጌል አይገባንም ያለው ፓስተር ማነጋገሪያ ይሆናል። ግን መጽሐፍ ቅዱስ ሲናገር እንደዚህ ነው፣ ሆዳቸው አምላካቸው ክብራቸው በነውራቸው ብሎ የተጻፈ እነዚህ ሰዎች እንደሆነ ራሳቸው እያሳዩ ይገኛሉ ማለት ነው። ሆድ ካልጠገበ ወንጌልም አንማርም እያሉ ይገኛሉ። ወንጌል ውስጥ ደግሞ በጾምና በጸሎት እንድናል በወንጌል ላይ ደግሞ ተደጋጋሚ ቦታ ላይ ተጽፎ እናገኘዋለን ማለት ነው። እጅግ የሚያሳፍርን ተግባር እያደረጉ ይገኛሉ ማለት ነው ጴንጤዎች በቤታቸው። አቤል አቡናም ደግሞ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ድንቅ ምስክርነትን እየሰጠ ይገኛል። አንተም ደግሞ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። ሀገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።